ሌላው አማራ ስለሚባለው ብሔረሰብ ነው። ስለዚህ ብሔረሰብ ለመግለጽ የፈለኩት ምክንያት ወያኔና ሻዕቢያ ሀገርን ለመገንጠልና ለማስገንጠል የኢትዮጵያ ግንድ የሆኑትን ብሔረሰቦች ለመነጣጠልና ለማፋጀት አይነተኛ ስልት አድርገው የሚጠቀሙበት መሰረተ ቢስና እጅግ ያሰለቸ ነገር ቢኖር እያንዳንዱ ብሔረሰብ በውስጡ የራሱ ገዢ መደብ እንዳለና እነዚህም የተለያዩ ብሔረሰብ ገዢ መደቦች በጥቅምና በመደብ ተሳስረው ሰፊውን ሕዝብ በጋራ እንዳልገዙና እንዳልመዘበሩ ሁሉ ጨቋኝ አማራ፣ በዝባዥ አማራ፣ ገዢው አማራ፣ ሁሉን ክፉ ነገር አድራጊ አማራ እየተባለ የሚነገረው ነገር ነው። ለመሆኑ አማራ ማለት ምን ማለት ነው? ይህ ስያሜና ቃላት መቼና ከየት የመጣ ወይም የተገኘ ነው? በጣም ራቅ ባለው ጥንት ጊዜ እስራኤላውያን ኢትዮጵያን ሊጎበኙ ይመጣሉ። የሀገራችንን በደንና በዱር አራዊት ያሸበረቁ የተራራና የኮረብታ ሰንሰለቶች፣ በእነኚህ መካከል ያሉትን ቁጥራቸው የበዛ ወንዞችና ሸለቆዎች፣ በአጠቃላይ የኢትዮጵያን መልክዓ ምድር ገጽታና የሕዝቡን ባህልና አኗኗር እነሱ ከሚኖሩበት ማዕከላዊ ምስራቅ መልክዓ ምድር አቀማመጥና ሕዝብ ጋር በማነጻጸር በጣም ይደነቃሉ፣ ይመሰጣሉ። እነዚህ ጎብኚዎች ከብዙ ቆይታ በኋላ ወደ ሀገራቸው ተመልሰው የአማራን ሀገር አየን ወይም በአማራ ሀገር ጉዞ የሚል ጽሑፍ አውጥተው ኢትዮጵያን ከሕዝባቸው ያስተዋውቃሉ። በዕብራይስጥ ወይም በሂብሩ ቋንቋ አማ ማለት ሕዝብ ማለት ነው። ሐራ ማለት ተራራ ማለት ነው። በዚህ መሰረት እስራኤሎቹ ሊገልጹ ወይም ሊሉ የፈለጉት በተራራ ላይ የሚኖር ሕዝብ ማለታቸው ነው። ስለሆነም አምሃራ አሉ። ይህ ቋንቋና ስያሜ ከዚህ በፊት በሀገራችን አይታወቅም። በዚህ የሚጠራ ብሔረሰብ የለም። ሀገር በቀል ቋንቋም አይደለም። በኢትዮጵያውያን ትክክለኛ ትርጉምና አነጋገር አምሃራ ማለት ደገኛ ማለት ነው። ታዲያ ይህ ከሆነ አምሃራው ወይም ደገኛው ደጋማው ኤርትራ ነው፣ ትግራይ ነው፣ ጎንደሬው ነው፣ ጎጃሜው ነው፣ ወለየው ነው፣ ኦሮሞው ነው፣ ጉራጌው ነው፣ ከፋው ነው፣ ግሚራው ነው፣ ጋሞው ነው፣ ሀዲያው ነው፣ ወላይታው ነው፣ ከምባታው ነው፣ አርጎባው ነው ወዘተርፈ ማን ነው? መልሱን ለታሪክና ለሕዝብ ተዋለሁ። አማርኛ የተሰኘውን ወይም የተባለውን ቋንቋ እንውሰድ ወይም እንመልከት። ይህ ቋንቋ በመሰረቱ የአንድ ብሔረሰብ ወይም የሕዝብ ቋንቋ አይደለም። ይህ ቋንቋ ከግዕዝ፣ ከዕብራይስጥ፣ ከአረብኛና ከተቀሩት የሀገሪቱ ልዩ ልዩ ብሔረሰቦች ቋንቋ የተቀመረ ሲሆን በየጊዜው ከየብሔረሰቡ የተወለዱና ለስልጣን የታደሉ ወይም ስልጣን የያዙ ነገስታት የሚጠቀሙበት የቤተ መንግስት ቋንቋ ነው። የአንድ ብሔረሰብ ቋንቋ አይደለም። ይህ ቋንቋ በዚህ ምክንያት በአጭር ጊዜ ውስጥ አድጎና በልጽጎ የኢትዮጵያውያን የጋራ ቋንቋ ከመሆኑ ባሻገር በዓለምም የታወቀ ለማስተማርና ለስነ ጽሑፍ የበቃ ብቸኛ አፍሪካዊ ቋንቋ ነው። ሐቁና ታሪኩ ይሄ ነው። ይህንን ሐቅና ታሪክ ጥቂት ምሁራንና በይበልጥ የውጭ ዓለም በሚገባ ሲያውቀው አብዛኛው ኢትዮጵያውያን አናውቀውም። ብሔረሰብንና ቋንቋን በተመለከተ በአብዮቱ ዓመታት ምናልባት እኩልነትና ዲሞክራሲን እናስተምራለን ብለን ሁላችንም ከሚገባው በላይ ሳናከረውና ሕዝቡንም ሳናሳስተው እንዳልቀረን እገምታለሁ።
በእርግጥ ኢትዮጵያ በመሰረቱ የብዙ ማህበረሰብና ብሔረሰብ እናት ሀገር ብትሆንም ባህርታዊ ነን ብንልም ማመንና መገንዘብ ያለብን ቀደም ብዬ ልገልጽ እንደሞከርኩትና የታሪክና የኢትዮጵያ ጥናት ባለሙያ የሆኑ ሊቃውንት እንደሚነግሩንና እንደሚያስተምሩን ከአንድ ብሔርም አልፎ በእውነቱ አንድ ቤተሰብ ነን። ደግማለሁ፣ ከአንድ ብሔርም አልፎ በእውነቱ አንድ ቤተሰብ ነን። ገንጣዮችና በታኞች የጀመሩት ዘመቻ የሚያስከትለውን ጣጣ የኢትዮጵያ ሕዝብ ልብ ሊለው ይገባል። ለመበታተን የሚፈለገው ሀገርና ሕዝብን ብቻ ሳይሆን ቤተሰብን ነው። ለምን?